ቤት ገዛው ቁልፍ ተረከብኩ ብላችሁ ንብረታችሁን በእጃችሁ ካስገባችሁ በኋላ እናንተ ካልተነጋገራችሁባቸው እንደ ዱብዳ የሚመጡባችሁ ክፍያዎችን በዝርዝር ነግራችኋለሁ። በአራት ከፍለን እንመለከተዋለን። ከዛ ባሻገር በስተመጨረሻ አንድ ቤትን በ10 ሚሊዮን ብር ከገዛችሁ በኋላ እነዚህ ተጨማሪ ክፍያ ምን ያህል ጨምሮ እንደምትከፍሉ ነግራችኋለሁ። 10 ሚሊዮን የገዛችሁትን ኦልሞስት 1.5 ሚሊዮን ብር ሂድን ሆኖ ተደብቆ መጥቶ የምትከፍሏቸው ሊኖሩ ይችላሉ። ስለዚህ ቀድማችሁ እነዚህ መረጃ በማውቃቸው የተነሳ ከነዚህ ክፍያዎችን ራሳችሁን ልታድኑ ያስችላችኋል። በዝርዝሩ ነግራችኋለሁ። የመጣችሁት ኤርሚዝ ኢትዮጵያ ላይ ነው። ማንኛውንም ልሸጡ ልትገዙ የምትፈልጓቸው ቋሚ ንብረቶችን በእኛ በኩል ብታልፉ በጥሩ ሁኔታ እናስተናግዳችኋለን። እንግዳ ማረፊያ ከተለያየ ዓለም ላይ ፈልጋችሁ በ44365959 በስልካችን ብታገኙ ቆንጆ ማረፊያ አግኝታችሁ እረፍት ጊዜያችሁ ያማረ እንዲሆን እናግዛችኋለን። አብረን እንቆያለን። እነዚህን ዝርዝር መረጃዎችን አካፍላችኋለሁ። ኤርሚዝ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። እነዚህ አራት ዝርዝሮችን እንግዲህ ከመጀመሪያው የመንግስት ቀረጥን መክፈል ነው። ማንም ሰው ስመ ንብረቱን በስሙ ለማዞር መክፈል የሚገባችሁ ክፍያውን ካጠናቀቃችሁ በኋላ ነው ንብረቱ ወደ እናንተ ጋር መምጣት የሚችለው። ስለዚህ የመጀመሪያ መክፈል የሚገባችሁ ምንድነው? ቤቱ ምንም አይነት ቤት ቢሆን ቪላ ይሁን አፓርትመንት ይሁን ጭቃ ቤት ይሁን አማካኝ ቤቱ 4% ትከፍሉበታላችሁ። በነገራችን ላይ በአዲሱ አካሄድ መሰረት አንድ ቤትን ኢቫሉዌት ወይ ደግሞ የተቀመጠለት ዋጋ አለ። በጭቃ የተሰራ በብሎኬት የተሰራ ተብሎ G+1 ምናምን ተብሎ ዝርዝር መረጃ አለው። በዛ መሰረት እናንተ 10 ሚሊዮን ብር ብገዙት መንግስት የገመተው በ15 ሚሊዮን ብር ከሆነ የምትከፍሉት በ15 ሚሊዮን ብሩ ነው 4% ቀረጥ የምትከፍሉት ማለት ነው። ይሄ እሙን ነው። ከዛ ባሻገር 10 ሚሊዮን ብር እናንተ ብትገዙት መንግስት የተመነው በ8 ቢሆንም እናንተ በ10 ሚሊዮን ብር ዶክሜንቱን ካስገባችሁ የሚያስከፍላችሁ በ10 ሚሊዮን ብር። ስለዚህ የምትከፍሉት ክፍያ 4% ቀረጥ አለባችሁ ማለት ነው። ከዛ ባሻገር ደግሞ 2% የቴምብር ትከፍላላችሁ። እንዲሁ የገዛችሁት ቦታ የሊዝ ይዞታ ከሆነ የሊዝ ውሉ እዳውም ወደ እናንተ ጋር የሚሸጋገር ነው አይሸጋገርም። የሚሸጋገር ከሆነ እናንተ ናችሁ የምትከፍሉት። ከዛ ባሻገር ደግሞ ይዞታ ከሆነ ይዞታውን ወደ ሊዝ ስታዞሩት ደግሞ ሙሉ ለሙሉ ወደ ሊዝ ይዞታ በመግባታችሁ ይሄን ክፍያ 10% ዳውን ፔመንት አለው። ሙሉን ከከፈላችሁ መልካም። ይሄም ክፍያ እንዳለው ቀድሞ ባለመነጋገር ምክንያት ተደብቆ መጥቶ የገዢን ሰው እንዲከፍል የሚያደርገው ነው። ሙሉ ለሙሉ የገዛችሁት ወደዚህ ስለሚጠናቀቅ። ከዛ ባሻገር ካፒታል ጌን ያለበት ከሆነ ካፒታል ጌን ማለት አንድ ሰው ወይም ንብረቱ ከዚህ በፊት የተሸጠበት ዋጋ ካለው እና አሁን የሚሸጥበት መካከል ያለው ለምሳሌ 3 ሚሊዮን ብር ከባለፈው 2 ዓመት በፊት አትርፎበት ከሆነ የ3 ሚሊዮን ብሩን 15% ካፒታል ጌን አድርጓል፣ ወደ ገቢ አግብቷል። ላገባው ገቢ ደግሞ ለትርፉ እኔ ገቢ ማግኘት አለብኝ መንግስት ብሎ ስለሚያስብ ካፒታል ጌን እንዲጠይቀው ይችላል። ካፒታል ጌን እንዲከፍል የሚያስገድደው የሽያጭ ሂደት ውስጥ ያለፈ ቤት ከሆነ። ሌላኛው ሪል ስቴት ኩባንያዎች በሁለተኛ ማለት ነው ስትገዙ ሪል ስቴት ካምፓኒዎቹ ላይ እነዚህ 15% ቫት አለባቸው። ስለዚህ 15% ቫቱ ኢንክሉድ ነው በውስጡ ተጠቃሎ ነው ወይስ በውጭ ነው ያለው ብላችሁ ጠይቃችሁ ባለማረጋገጥ ምክንያት መጨረሻ ላይ ተደምሮ የሚመጣባችሁ ነው። ሌላው ሪል ስቴት ካምፓኒው ላይ እንደዚሁ በተመሳሳይ ሁኔታ የመብራትና ውሃ ቆጣሪ ለማስገባት ከ50 ሺህ ብር እስከ 250 ሺህ ብር ወይም 200 ሺህ ብር ሊጠይቋችሁ ይችላሉ። ይሄ ተጨማሪ ክፍያ ማለት ነው። ቀድማችሁ ግን በዚህ ዕውቀት የተካናችሁ ወይም ያወቃችሁ ከሆናችሁ ግን እንዴት ነው እነዚህ ክፍያ የዩቲሊቲ ነገሮችን መጠየቅ ግዴታ ነው። ከዚሁ ካምፓኒ ስትረከቡ ማጠናቀቅ ያልተጠናቀቀ ሰሚ ፊኒሽድ ከሆነ ደግሞ እንግዲህ እንደምታውቁት የሰሚ ፊኒሽድ ወይም ሪኖቬት ልታረጉት ወይም የምታስተካክሉት ነገር ላዩ ላይ ካለው የምትገዙበት ቤት ወጪ ተጨማሪ ያለባችሁ ተደብቆ የሚመጣ ነው። አንድ ማጠቃለያ ዕቃ ወይም ደግሞ የፊኒሽንግ ዕቃዎችን በዚህ በከተማችን በአዲስ አበባ ውስጥ የሳኒታሪ የኤሌክትሪክ የቀለም እነዚህ አይነት ወጪዎችን በዕለት ዕለት እየጨመረ ነው የሚሄደው። ስለዚህ እነዚህ የሚጨምሩ ወጪዎች እናንተ ላይ ተጣብቀው መምጣታቸውን እርግጠኛ ሆናችሁ የምትወስኑትን ውሳኔ እንድትወስኑ ሊያግዛችሁ ተደብቆ የሚመጣባችሁ ነው። ሌላው ሙሉ ለሙሉ ያልተጠናቀቀ ቤት እናንተን ከ25 እስከ 40% ተጨማሪ ዋጋ ሊጠይቃችሁ ይችላል ከገዛችሁበት ማለት ነው። ለዛ ዝግጅት ያስፈልጋል። ቤታችሁን ላስተካከል ቤቱን ጥሩ ላርገው ብላችሁ ስታስቡም ወጪ አለባችሁ። በስተመጨረሻ አራተኛ
ላይ የአገልግሎት ክፍያ ግዴታ ነው። አንድ ሰው ከሸጠላችሁ ወይም ካሻሸጠላችሁ ወይም እኛም ከሸጥለላችሁ 2% ኮሚሽን ያገለገላችሁ ሰው ይቀበላል። ከዛ ባሻገር በባንክ ደግሞ ከተስተናገዳችሁ ደግሞ ፕሮሰስ ፊ አለ። ፕሮሰስ ለማድረግ የኢንሹራንስ፣ የቤቱን ዋጋ ለመገመት ደግሞ የገማች ዋጋ አለ። እነዚህ ክፍያዎች ተደብቀው ከእናንተ ጋር አንድ ላይ መጥተው እንድትከፍሉ የሚያረጋችሁ ክፍያዎች ናቸው። እንደ ነገሮችን በቅርበት እንደሚከታተል ሰው የምትገዙት ነገር ቫት ኢንክሉድ ያደርጋል ወይ? ስም ማዞሪያው እንኳን የኔ ኃላፊነት ቢሆንም ካፒታል ጌን ካለበት አንተ ነህ ጌን ያረከው ባለቤት ስለሆንክ ካፒታል ጌን ያረክበትን ዋጋ ትከፍላለህ ወይ? እነዚህ ንግግሮች መነጋገር ጥሩ ነው ወይ ደግሞ ለድርድራቸው አካል ማድረግ ቆንጆ ነው። እና ከነባር ይዞታ ወደ ሊዝ ሳመጣ ተጨማሪ ክፍያዎች ከፍላለሁ፣ ስለዚህ ለዚህ አስተያየት አታረግልኝም ወይ? እነዚህ ልትደራደሩባቸው እና የምትገዙትን በተወሰነ ወደዛ ሼር አድርጋችሁ የራሳችሁ ልታረጉት የሚያስችላችሁ የገንዘባችሁን ያኛውም የሻጩ አካልም ሼር እንዲያረጋችሁ ልታረጉ ይችላላችሁ። ቅድም እንደነገርኳችሁ በ150 ካሬ 10 ሚሊዮን ብር በጭቃም ወይም በብሎኬት ቤት የተሰራ ቤት ነው ብለን እናስብ። ያንን ቤት እንግዲህ በ10 ሚሊዮን ብር ነው የገዛችሁት ብለን ነው የምናስበው። 10 ሚሊዮን የገዛችሁት ቤት ቀጥታ 2% ስከፍሉ 200 ሺህ ብር ነው። አሁንም 2% የቴምብር ስከፍሉ 2% ኮሚሽን ስከፍሉ 2% ቴምብር ስከፍሉ 4% ደግሞ የመንግስት ቀረጥ ስትከፍሉ አጠቃላይ 8 ይሆናል። እነዚህ 8% ማለት 800 ሺህ ብር ነው። ይሄን እዚህ ጋር እናስቀምጠዋለን። ካፒታል ጌን አለባችሁ ብለን ብናስብ የዚህ ካፒታል ጌኑን የተረፋችሁ ትርፉ ማርጅኑ 3 ሚሊዮን ብር ነው ያሰው ያተረፈው። እናንተ ቀድማችሁ ባለመነጋገራችሁ ምክንያት 3 ሚሊዮን ትርፉ ወደ እናንተ ጋር ይመጣል። ስለዚህ የዛን 450 ሺህ ብር ከፍላላችሁ ግዴታ የትርፋችሁን 15% መክፈል ስላለባችሁ። ከዛ ባሻገር ያ ንብረት ከነባር ይዞታ ከሆነ ወደ ሊዝ ሲመጣ ወደ 2500 ብር በካሬ አካባቢ የሊዝ ዋጋ ነው ብለን ብናስብ ይሄ ቦታ ወደ 375500 አካባቢ ይመጣል። 375000 አካባቢ ይመጣል። ይሄ ማለት ዳውን ፔመንት ብትከፍሉ ራሱ ወደ 37500 ነው። ግን 375000 ብር ብትከፍሉ የምትከፍሉት ክፍያ እዚህ ላይ ኢንክሉድ ይሆናል። ከዛ ባሻገር በስተመጨረሻ ቤታችሁን ለማጽዳት ለማስተካከል አንዳንድ ወጪዎችን እስከ 300000 ብር ብታወጡ ኦልሞስት ይሄ አጠቃላይ ድምሩ 1,800,000 ብር አካባቢ ላይ ይደርሳል። ምን ማለት ነው? 10 ሚሊዮን ብር የገዛችሁትን ቤት እናንተ እጅ ላይ ሊኖር የሚገባው ኦልሞስት 12 ሚሊዮን ብር ሲኖራችሁ ነው የ10 ሚሊዮን ብር ንብረትን ለመግዛት መነሳት የሚያስፈልገው ማለት ነው። ምክንያቱም ተጨማሪ ተደብቀው የሚመጡ ወይ ደግሞ በድርድራችሁ ውስጥ እነዚህን ወጪዎች እንደምታወጡት የሚሸጥላችሁ አካል በማወቁ ምክንያት የተወሰነ ዲስካውንት እዛ ካገኛችሁ ኦልሞስት ይሄኛውን ወጫችሁን ወደዛኛው ሰው ሽፍት በማድረጋችሁ ምክንያት እናንተ አትርፋችሁ ልትወጡ ትችላላችሁ። ቤቱን በመውደድ ብቻ ቀድማችሁ ስለገዛችሁት የራሳችሁ በማድረጋችሁ ምክንያት ይሄ የሚመጣውን ቀጣይ ወጪ ልታድኑት አያስችላችሁ። እነዚህ የተደበቁ እና ልታቋቸው ይገባል ብዬ ያካፈልኳችሁ ሐሳብ ካላችሁ በኮሜንት ላይ ታስቀምጡልኛላችሁ። ጥያቄ የሆነባችሁ ነገር ካለ ደግሞ እንዲሁ በኮሜንት ላይ ሴክሽን ላይ ታስቀምጡልናላችሁ። ቪዲዮአችንን ላይክ እንድታደርጉ እንዲሁም ሼር፣ አዲስ ከሆናችሁ ደግሞ ተወዳጁን ሰብስክራይብ አድርጉን። ሰላም ሁኑ።